አንዱ የወጣት የዚህ እድሜ እና ከዘመኑ ጋር የመጣ ትልቅ ፈተና ወጣቱ እንዳያነብ ትውልዱ እንዳያነብ ታግዷል ተብሎ አሁን የቲክቶክ ዘመን ነው እንደምታውቁት እና በጣም ጨለፍ ተደርጎ ቆንጠር ተደርጎ አንዳንዴም ጠመምም ወልቀፍም ተደርጎ የሌለ ተጨምሮበት ያለው ጠፍቶ ምን ተብሎ አገጣጥሞ ሁሉ ይመጣል እና ወጣት ማንበብ የሚወደው ግፋ ቢል እሱን ነው እና ስንቶች እጃውን እዚህ መጽሐፍ ቅዱስ በዚህ መልኩ አለ ብዬ ብጠይቅ ምናልባት ግማሽ ይሆን ወይም ሩብ ይሆን ወይም 10% ይሆን አላቅም። እንግዲህ አንዱ የወጣት የዚህ እድሜ እና ከዘመኑ ጋር የመጣ ትልቅ ፈተና ወጣቱ እንዳያነብ ትውልዱ እንዳያነብ ታግዷል። እንዳያነብ በጣም ሲስተማቲክ በሆነ እንደው እንደተለመዱ በነጋሪት ጋዜጣ የሚታተሙ የሚወጡ አዋጆች የመንግስት አሉ አይደለም በዛ መልኩ ያልታወጀ ግን በጣም ሲስተማቲክ በሆነ መንገድ ይሄ ወጣት ትውልድ አንባቢ እንዳይሆን ፈጣሪ ማለት አዲስ ነገር መፍጠር አንብቦ ማጥናት መመራመር ካነበበው ከሰበሰበው መረጃ ሌላ አዲስ ነገር ወልዶ ፈጥሮ ራሱን ዘመኑን አገሩን ትውልዱን ማሻሻል እንዳይችል ማዕቀብ ተደርጎበታል። ይሄንን ስንቶቻችሁ ታስተውሉ እንደሆነ አላቅም። እናንተ ለትውልዱ በጣም የተሻሻለ የሰለጠነ ቆንጆ ዘመን መምጣቱን ነው የሚታሰበው። ግን ትደርሱበታላችሁ የሆነ እድሜ ላይ ስትደርሱ ምን ያህል ዘመኑ እንደተበላ ምን ያህል የተበላ ዘመን የከሰረ ዘመን ውስጥ እንደምታልፉ ወይም እንዳለፋችሁ በኋላ ላይ ይገባችኋልና ያለኝ መንፈሳዊ ምክር እና የአባትነት የወንድምነት ምክር አንዱ ምንድነው እነዚህ ጨረቃና ብርሃን የተበኳከፍት የተባሉት ማየትና ማንበብ የማይችሉበት እድሜ ከመድረሳቸው በፊት ፈጣሪን አስብ በሚለው ውስጥ ምን አድርግ ማለቱ ነው። መጽሐፉን ህጉን ስርዓቱን ቃሉን ምን አድርግ በሉ አንብቡ በሉ። አዎ አንብቡ።